ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንዴት ሰነበታችሁልኝ? እንዴት ቆያችሁልኝ? እኔ በጣም ደህና ነኝ። እዚህ ቀን ደርሰናል፣ ተመስገን ነው። እና ዛሬ ማለት ነው በጣም በውስጤ የሚመላለስብኝ ነገር ማለት ነው በጣም በውስጤ ሁሌም የሚመላለስብኝ ነገር አለ። እውነቴን ነው የምላችሁ። ለማንኛውም ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ ትላችኋለሁ። አበረታቱኝ። ይሄ እና እኔ ይላችሁ እኔ በጣም ውስጤን የሚከነክነኝ አንዳንዴ ተፈጣሪ ጋር ልትጣይ ነው ልትሉኝ ትችላላችሁ። ግን ማለት ነው እኔ ውስጤን የሚከነክነኝን ነገር ልንገራችሁ። እውነት እነሱን የዚህ ሀገር ዜጎችን ሰዎችና እኛን እኩል ነው የሰራን እላለሁ። ለምን እንደታውቃላችሁ? እኔ ከዛሬ 10 ዓመት በፊት በ700 ብር ጊዜ መጥቼ ሰርቻለሁ ውዶች። በ700 ብር ጊዜ መጥቼ ሰርቼ ሄጄ ቤት ሰርቼ እንደነገርኳችሁ ነው። ቤቴም እግዚአብሔር አልፈቀደውም። ልጆችን ይዤ ነው የወጣሁት። ቤት አለኝ ብዬ እውነቴን ነው የምላችሁ ለፋለሁ። ለለፊ መጨረሻው ያምራል፣ መጨረሻ ይቆጥርለታል ምናምን የሚባለው ነገር ግን ውሸት ነው፣ በፍጹም ውሸት ነው። ይሄ አባባል ነው እንጂ እውነት እንደዛ ቢሆን እኔ ቤቴ ይተርፍልኝ ነበር። እውነቴን ነው የምላችሁ ቤቴ ይተርፍልኝ ነበር። እና ለ10 ዓመታት የተቀመጥኩበት ቤት ነው ጥዬ የወጣሁት። ምክንያቱም ህገ ወጥ ነው። እኔ ብቻ አይደለሁም ጥዬ የወጣሁት፣ አንቺም እኔም ሁላችንም ፈርሶብናል። አንቺም የምትመለከችኝ ፈርሶብሻል። ያልፈረሰባችሁም ትሆኑ ትችላላችሁ። ግን ሰዎቹ ሲሸኙኝ እኔ እመለሳለሁ ብዬ አይደለም የሄድኩት። እመለሳለሁ ብዬ አይደለም የሄድኩት። ሲሄድ እመለሳለሁ ብዬ አይደለም የሄድኩት። ቻው አልኳቸው፣ ተሰናበትኩኝ፣ ሄድኩኝ አገሬ። ወለድኩኝ ልጆች ሄጄ 2 ልጆች ወለድኩኝ ሄጄ። ስኖር ምንም እንትን አይልም ይሄ ሰው። ምን ልላችሁ ፈልጌ ነው የማልመለስበትን ነገ ልነዳ አይደለ የራሱ ጉዳይ፣ የሰው ቤት አይደለ የራሱ ጉዳይ ብላችሁ ምንም ነገር መስራት ግፍም መስራት ሆነ ወይም ምንም ነገር ማድረግ አያስፈልግም። እና እኔ እንደዛ ሄድኩኝ። ግን ሲከፋኝ የራሴ ደሜ አስወጥተው ሲጥሉኝ፣ ቤቴ ሲፈርስብኝ፣ እንባዬ እየፈሰሰ ጡቴ እየፈሰሰ፣ እነዚህ ሰዎች ግን መልሰው አመጡኝ ማለት ነው። እና ስመለስ እነሱና እኛን በእኩል ነው የሰራን ያልኩበት ምክንያት ትናንትና ያስተማርኳት ትናንትና የምትማር የነበረች ልጅ ዛሬ አሰሪ ሆናለች። አሰሪ ሆና ፎቅ ፕላስቲክ ሰርታ የራሷ ነገር ተመርቃ ምናምን አስባችሁታል። እኔ ግን ፈጣሪ ለፍቼ ላቤ ጠብ አድርጌ እንደዚህ ላቤ ጠብ አድርጌ እየሰራሁት ሽንት ቤት አጥቤ የሄድኩት በጉልበተኞች ስቀማ ቤቴ ሲፈርስ ዝም ነው ያለኝ ፈጣሪ። ግን እዚህ ጋር የራሴን ስህተት አለ። ህጋዊ ቢገዛ ኖሮ ይሄ ሁሉ ነገር አይመጣም ነበር። በእርግጥ ግን ማጣቴ ስለማይበቃ ለህጋዊ እንደማንኛውም ሰው ሰራው። የኔ ተከትሎ ሄዶ ነው መሰለኝ ከዛ በላይ 15 ዓመት የኖሩ ሰዎች ሁሉ ነው የለቀቁት። እኔ ብቻ አይደለሁም። በእርግጥ ግን ወደዚህ ስመጣ ፈጣሪ ጨምሮ ይሰጣቸዋል። ጨምሮ ለኛ ግን የያዝነውን ምን ስናጥ ዝም ይላል። ስንንከራተት፣ ስንመጣ፣ ስንሄድ፣ በየመንገዱ ስንሞት፣ ስንቀር ዝም ይላል። ለምን? እውነት እነሱና እኛን በእኩል እጅን የሰራህን ፈጣሪ ብዬ ለራሴ ጥያቄ ገብቶብኛል። ለራሴ ማለት ነው። እና እዚህ ሲያመጡኝ ሲሸኙኝ ተስማምቶኝ ቆንጆ ሁኜ ነው የሄድኩት። ስመለስ ግን ይኸው እንደ ሰውነቴ ሳይመለስ ነው የቀረበ ነገራችን ላይ። ስመለስ ግን ይሄ ውሻ መስዬ እነሱ ራሱ በቃ ምን ሆና ነው ወረቀት ባሊዝ ጤነኛ ናት ራሱ አይሉም ነበረ። እና እሱ ይታረቀን፣ እሱ ፊቱን ይመልስልን እንጂ በእኛ ደግሞ በቃ ይበል። የቀረቡት ሰዎች በሰላም እንዲኖሩ ፈጣሪ ለምን ዝም ይላል? ለምንድን ነው የማይሰማ? ለምንድን ነው የማይታረቀን ላለውኝና ስተትም ከሆነ እንደው እስቲ ያርሙ። ምን ጥፋትም ተናግሬ ከሆነ እውነት አንቺ ለምንድን ነው እንደዚህ የምትይ በሉ። እውነት እኛ ሀገር እህል አይደፈም ጦር ነው ይባላል አይደል? እህል አይደፈም ጦር ነው፣ ግፍ ነው አይደለም የሚባለው።
እዚህ ግን እህል ይደፋል። በላይ ነው የሚደፋው። የሚበላው ቀርቶ የሚደፋው ነው የሚብሰው። የሚደፋው ጦር የለም፣ ከልጅ ልጅ ጦር የለም። እና ብቻ አላቅም። እኛ ሀገር ደግሞ እንደምታዩት አንደኛ እድሜያችን አጭር፣ እንዲህ ተንከራተን በየመንገዱ ስንቀር ለምን ዝም ይላል? ለምንድን ነው? እኛንስ አልሰራንም? በእጁ የእጁ ኪነ ጥበብ አይደለም ነው? እኛ ለእንግልት እነሱ ለሰላም ደስታ እንዲኖሩ ነው ሰራቸው ብዬ አስባለሁ። ራሴን ከእነሱ ጋር ለማወዳደር ወይ ቅናት ሳይሆን ለምን እላለሁ፣ ጥያቄ ይመላለስብኛል። እና ይህ ላካፍላችሁ ነው ውዶች። አስተያየት ካላችሁ ኮሜንት ላይ አስቀምጡ ማለት ነው። እኔም የተሳሳትኩት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ ባይ